አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ በጣም ሰላም ነን አልሐምዱሊላህ። እንዲሁም አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። ዛሬ ማሜን ሰርፕራይዝ ላደርገው ነው። ትልቅ ሰርፕራይዝ ነው የማደርገው። እሱም ደግሞ አብረን እናያለን። ያው ለእናንተም ትምህርት ይሆናል። ሴቶች ምን ያህል ጠንካራ እንደሆን ትዳራችንን እንዴት እንደምንይዝ ምናምን እና ውድ ቤተሰቦች ጓደኛዬ ጋር እየሄድን ነው። እያፈረች ነው። ወደዛ ላዙር እኔ እኮ ሁሌም ስለምገባ ኖርማል ነው። እና ወደ ሲሚንቶ እንሄድ። ሌትስ ጎ። እሺ ውድ ቤተሰቦቻችን የማሜ ሰርፕራይዝ እንግዲህ ይሄ ነው። ሲሚንቶ ሰርፕራይዝ ላደርገው ነው። በ1410 ብር ነው። እዚህ ጋር ደግሞ እያስጨንኩኝ ነው። ማንም ሄደ እንደምታውቁት ውሸትሽን ነው። ከኋላ ሆኖ ነው ምናምን የለማ ሰው ሀዩ የለማ አይደለ። ጎረቤቴ ናት። እዚሁኛው ሰፈር ነው ሲሚንቶ። ከተማም አይደለም ወጣ ብሎ እዚሁ ቅርብ ነው። እስኪ እንግዲህ የማሜን ደግሞ ደስታ አብረን እናያለን። ሀቂቃ ደስ እንደሚለው ተስፋ አላደርግም። እንደዚህ የሚረዳ ሚስት ተገኝቶ ነው እንዴ? እሺ ውድ ቤተሰብ ምን ሆንኩላችሁ መሰላችሁ? የሚጭነው ትቶኝ ሄዶ እኔ በእግሬ እየተጣደፍኩ ነው። ለምን እንደዚህ የሆንኩበት? ጎረቤት ዛሬች እየበላሁ ሆዴን እየሞላሁኝ ለምን ትቶኝ አይሄድም? ቅርብ ስለሆነ እኔ ደግሞ ተቶሎ ረመድ እያልኩ ነው። እና ውድ ቤተሰቦች ይሁት ወላሂ ቀድሞኝ መጥቶ እዚህ አድርገዋል። ያው እዚህ ጋር ክላሱ ባዶ ነው። ለምን ቤቱ ለነገር አስበናል። እና ያው እኔ ቀድሜ ሲሚንቶን ሰርፕራይዝ ላገው ብዬ ነው ማሜን። ሀቂቃ ደክሞኛል። ደርሻለሁ ማለት ነው። እንግዲህ ዛሬ ማሜ እንደሚደሰት ተስፋ አደርጋለሁ። ውድ ቤተሰቦቻችን እንግዲህ ሲሚንቶን አስገብቻለሁኝ። 20 ኩንታል ሲሚንቶ 40 ከረጢት ማለት ነው። ለዚህ ለቤት 20 ኩንታል ይበቃዋል ማለት ነው ለማስገረፍ። በነገራችን ላይ አለማማዬ ልብስሽ እና አሊላ እና አንድ ነገር ምናችሁ ህይወት እንዳሰብናት አትሆንም። ግን ምን አለ መሰላችሁ መድረሻ የሌለው አላማ ያስፈልገናል። ያ ማለት አላማችን ጥግ በቃ አያልቅም። አላማ የሰው ልጅ የከሌን ማየት የለበትም፣ የራሱን ህይወት ነው ማየት ያለበት። አሁን እኔን አንዳንዶች እህቶቼ ያው ለኔ ብትሉ ነው የኔ ቤት ቢያመር የኔ ቤት ቢያልቅ ደስታው ለኔ ነው እና ስርዓት ይጅ ግን በቃ ሰው እንደ ቤቱ እንደ ጎረቤቱ አይኖርም። ብዙዎቻችሁ አብዛኛዎቹ ሂደሽ አስጨርሺ ምናምን እንደዚህ ምናምን ብላችሁኛል። እኔ ደግሞ ባለችኝ እያጠራቀምኩኝ ቆበ እጥላለሁ ምን እላለሁ እንደዚቹ እየቸረቸርኩ እኔ ቤቴን እንዴት እንደማደርገው አውቃለሁ ማለት ነው። ሶ ዛሬ እስኪ እና ደግሞ አንዳንድ እህቶቼ የምነግራችሁ ነገር ባሎቻችሁን ኃላፊነት እሱን ብቻ አታድርጉት። ባሎቻችሁን ኃላፊነት እሱን ብቻ አታድርጉ። ለምን ህይወት የጋራ ነው። በአሁኑ ሰዓት አንተ ትብስ አንቺ እንጂ በቃ የራሱ ጉዳይ እሱ እንትን ይበል አትበሉ። ልጅ ያለቀሰች ቆንጥጫት እና እንደዛ ነው። እስኪ የማሜን ደስታ አብረን ያለን ነው። ማን ነው? እኔ ነኝ የምከፍተው። ቀስቀስ። እሺ ማየ፣ እሺ ያንቺ ነው። አዎ ቆይ ብሩ እንዳይመታሽ እንደዚህ ኮኒ። ኦባ ቆይ ማሜ ሰላም አለይኩም። ሰላም አለይኩም። አልገን ሰላም ካሜራ ይዘህ ደነቅክ እንዴ? ታላላ ሰርፕራይዝ አለ እንዴ? እኔ ልደፋ ምን ይዘህላት ሳማታ የኔ ብርቱካን ነይ እስቲ እሺ እንዴት ነህ? ሁሉ ሰላም? ምን ገዛህላት? ኬክ ነው። ኬክ ቆይ ማየ ኬክሽን በሳህን አትበይ። ኬክ ቆይ እቤት ትበያታለሽ። እሺ እቤት እንግባና ምንድነው? ስጣት አይደለም ትጥራለች። አውጣና ስጣት።
አሁን ቆይ እንዳገባ ቤት እንዳገባ ያኛውን ቤት ክፈት። እዚህ አዎ ቆይ ነይ ነይሙ ቆይ ቢስሚላህ መብራት አብራ ምንድነው? ሰርፕራይዝ ምን ይመስላል? ሀቂቃ ያው ቆቦት ወዲህ ነበርና ቆብ ይወጣልኝ ነበርና ከዛ ምንድን ነው ያልኩህ ወርቅ እገዛለሁ ምናምን አልኩህ አይደለ? አዎ እንደዛ ነበር ያልኩህ። ለማማም ለአንገቷ ወርቅ እገዛላታለሁ ብዬሽ ነበረ። ከዛ ምንም ማድረግ አልችልም፣ ምክንያቱም ሰላም አለይኩም አላልካቸውም። የኔ ውድ ሰላም አለይኩም በላቸው። ችግር የለም ከካሜራ በስተጀርባ እናወራለን እኛ። ችግር የለም። ሰላም አለይኩም ወራህመቱላሂ ወበረካቱህ። እኔ ወላሂ ያው እንግዲህ ይሄ የሚገርም ነገር ነው። ምክንያቱም መቼም እኔ ራሱ በቃ በጣም ግራ እየገባኝ ነበር። ምክንያቱም አስተካክላለሁ በምን ሰዓት ላይ ይሄን ነገር ያው የሱ ቆረጥ ቆበር እየሄደ በጣም እንደተፈታተነኝ ነበር። በጣም ወላሂ እኔን ታረጋለሽ ያው ቁብ ነበረችኝ። አይዞህ ተረጋጋና ዛውራ ማማዬ ልብስ እንዳትነኪ ነው ወደዚህ ምን ነበረ ቆብ ትንሽ ወተልኝ ነበረ። ከዛ ምን አልኩ መሰለችው ምን ልታረጊያ ነው ምናምን ስትለኝ ለማማዬ ወርቅ ገዛላታለሁ አልኩ። ከዛ በዚህ ራሱ ልንጣላ ነበረ ማለት አይ ጥሩ አይደለም ልጅን ካሁኑ ገና 2 አመት 3 አመት ያልሞላ ልጅ እና ደግሞ ከአካባቢው ከሰፈራችሁ አይነት ገባለኝ ምናምን ተንሽ ብለህኝ ነበረ። እኔ አውቄ ነው። ከዛ ዛሬ ገበያ መሄድ ነበረ። አንተ ገበያ እንደምን ነው የምታውቀው ከሰዓት። እኔ ደግሞ ያው እንግዲህ የሰው ልጅ ምን አለ መሰለህ መተሳሰብ ነገር ነው። ዙሪያ አንቺ ሀሳብሽ ምክንያቱም ይሄ ነገር ላንቺ ፈተና ነው ብቻ አይደለም እንደዚህ ማሰብሽ በቃ አልጠበቅኩም። ምክንያቱም እኔ ይሄን ነገር አንዴው በጣም ነው ሀሳብ የሆነብኝ ነበር። ምክንያቱም ከቀንሽ እዚህ ማየው ሰዓት ላይ ብዙ ነገር ፕሮሰስ ያው እያሰብኩት ነበር። ግን ያው ሌላው እንግዲህ ቀርማ ታገኘች በለጠች። ዞሮ በቃ በጣም ማዘገለኝ ነው። ፍቅራችን ደበቀ ነው። ያው ምን አለ መሰላችሁ እኛ አብዛኛውን ጊዜ እንደዚህ የኦንላይን ላይፋችንን አናሳያቸው አይደለ? እና ያው አንዳንድ ትምህርት የሚሆን ይሄ 20 ኩንታል ነው 40 ከረጢት 20 ኩንታል ነው። እንግዲህ ለነሱ አሳይቻቸዋለሁ ከቤት ስወጣ ጀምሮ ምናምን ሳስጭን እና አብዱን ያው ስላሉ ሰፈሮቼ ስራ የሚሰሩ አሉ እነሱ አመጡልኝ። እኔ ደግሞ ቃልጣፋይቱ የባጃጅ ተባብዬ ምናምን ታውቃለህ በዚህ ጉዳይ ላይ ጎበዝ ነኝ። እና ውድ ቤተሰቦች በባለፈው እኮ ማለት ነው ቁቤ ሲወጣ ምን ልጋብዝ ስልክ ሻሃዴሻ ማለት ነው ምንም አያስፈልግም ምናምን ስለው አሁን አለኝ። እኔ ደግሞ ይሄ ለአንተ ብቻ አይደለም ለኔም ለልጄም ለማንም ሰው ነው። ለምን ምን አለ መሰለህ በቃ ጎበዝ ሂጂ ኬክሽን ቢ ምን አለ መሰለህ አሁን ህይወት ላይ አንተ እሱ ግዴታ ነው እኔ ግዴታ ነው ማለት አያስፈልግም። ለምን ይሄ ቤት ለሁለታችንም ጥቅም ነው። ቢሰራ
ቢዋብ እኔም ደስ ይለኛል፣ አንተም ደስ ይልሃል አይደለም እንዴ? ስለዚህ ምን አሰብኩ መሰለህ፣ በቃ ይሄ ነገር እቅድህም ነው ሀሳብህም ስለሆነ በቃ እስኪ እኔ ይችን በትንሿ ሰርፕራይዝ ሳደርግህ ለአንተ የተወሰነ ይቀንሳል አይደል እንጂ እቺ ብር እኮ እኔ አጠፋፋታለሁ። አንድ ቀሚስ ዛሬ ስንት ሺህ ብር ነው? ለማይማይ አንድ ብዝገዛ ለአንተ አንድ ብገዛ በቃ ያልቃል አይደለም እንዴ? ሶ ግን አንተም ማገዝ ለእኔ ደስታ ነው። ሁለተኛ ደግሞ ለራሳችን ጥቅም ነው። በጣም እናመሰግናለን ነው እና ውድ ቤተሰቦቼ ትምህርት ማሜ ተወዛግቧል የሚለውን የማያውቀው ትምህርት የሚማሩበት መንገድ ይሄ አሁን መተሳሰብን አይደለ? ሀሳብን አንድ ሰው ላይ ጫና ለማድረግ ምክንያቱም ያለውን ነገር መረዳትና መተሳሰብ የሚያክል ነገር የለም። ያው ባለው ነገር ለሰው ልጅ ይጠቅማል እንጂ አይጎዳም። አሁን በጣም ደስ ያለኝ ከምንም በላይ ምክንያቱም የሆነ በቃ ታንድ በኩል ደግፍሽ ማለት ነው። አንድ በኩል ደግፍኩ አንድ በኩል ታውትሪያለህ ደግሞ አይሆን ማለት አይሞላም። አሁን በቃ ብዙ ጊዜ ነበር የነገር ሲፈታተነኝ የነበረው። ያው እንግዲህ አሁን ወደፊት ያለው ደግሞ እኔ ደግሞ እንግዲህ ወደፊት ቀጥልበታለሁ ኢንሻአላህ። እና ውድ ቤተሰቦች ይሄንን ይመስላል እንግዲህ። እስኪ ለዚህ ሰርፕራይዜ የምትወዱኝ የምታበረታቱኝ ሀቂቃ ማንም ሰው ደስ ይለዋል። ሁላችሁም ትመኙልኝ አላችሁ። በዚህ ቪዲዮ ላይ ስንት ሰብስክራይብ ያስፈልገዋል? አረ በጣም ከአስር ሺህ በላይ ያስገባል። በቃ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ ኮሜንት ሀሳባችሁን አስቀምጡ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።